የአራት ቤተሰቦች ቦታቸውን ይዘዋል። ዛሬ በጣም ለየት ያለ የጨዋታ ሰዓት ይዘን የመጣ ነው። እንደና መጣችሁ። ትልቁ ነገር ምን መሰላችሁ? የሰው ልጅ አይነ ውሃውን አይቼ አውቀዋለሁ፣ እንደዚሁ ደግሞ ይገባኛል፣ በቃ ንግግሩ ሁሉ አይቼው ይገባኛል የሚል ሰው አለ። የሰው ፊት ማንበብ የሚችሉ ሰዎች ናቸው ዛሬ የሚሸለሙት። የሰው ፊት ታነባላችሁ? ማንበብ ቀላል ነው? ቀላል ነው? የሰው ፊት ማንበብ ቀላል ነው? እንደየሰው ይለያል። አይነ ውሃው ይገባኛል የሚል ሰው አለ፣ ነገረ ስራው ይገባኛል የሚል ሰው አለ። ከዛ ውጪ በቃ አነጋገሩን፣ ሁኔታውን፣ ያለበትን ነገር እንዳለ አይቼው ይህን ሰውዬ አርጌ እበለዋለሁ፣ እኔም ብር እበላለሁ ያሉ አራት አንባቢዎች አሉ። ወደ የቦታቸውን ጋብዛቸዋለን። አራት አንባቢዎች አሉ። ሞቅ ያለ ጭብጨባ በደንብ በደንብ። ይሄ የቅዳሜ ከሰዓት ፊት ማንበብ ነው። ዛሬ እንግዲህ የተካኑ ሰዎች ናቸው። እኛ የሰው ነገር ይገባናል ያሉ ሰዎች ናቸው። ከኛ በላይ ፊት አንባቢ ለአሳር ያሉ ሰዎች ናቸው። እንዴት ናቸው? አረ በጣም ፈዟል። የሚያነቡ ይመስላችኋል? እናንተ ራሱን ያልናነባችሁ ነው። ሁለት ቡድኖች አሉ። ቅዳሜ አንድ አሉ በዚህኛው በኩል፣ ቅዳሜ ሁለት በዚህ በኩል አሉ። ቅዳሜ አንድና ቅዳሜ ሁለት ይባላሉ። ቅዳሜ አንድና ቅዳሜ ሁለት በፊት ማንበብ የተካኑ ሰዎች ናቸው። እንግዲህ ኪሴ ውስጥ ስንት ብር አለ? ግምት 1000 ብር። እሺ በጣም ፈጠን ያለ 800 ምንም የለም። ምንም የለም። 2000 ብር ምንም የለም። እስቲ ደግሞ ብር ይዤ ለሰዎች ያለን ግምት ብዙ ጊዜ ባለባበሳቸው፣ ባነጋገራቸውና ባሉበት ሁኔታ ሰዎችን እንገምታለን። በተለምዶ ይሄማ እንደዚህ ነው፣ ይሄማ እንደዚህ ነው እንላለን። ዛሬ ወጣ ብሎ ዳጊ እንግዲህ ወንድማችን የጠየቃቸው ሰዎች አሉ። ራሳቸውን በደንብ አድርገው ያስተዋውቁናል። ከዛ በኋላ እነሱ የሚጠየቁትን ጥያቄ አንድ በአንድ እያቆመን እናንተን እንጠይቃቸዋለን። እናንተ ሰዎቹን ታያላችሁ፣ ግምታችሁን ታስቀምጣላችሁ። አንድ ጥያቄ ስትመልሱ 150 ነጥብ ነው የምንሰጣችሁ። የተሻለ ነጥብ የሰበሰበው ሰው የጨዋታ ሰዓቱ አሸናፊ ይሆናል። ስለዚህ በቀጥታ ወደፊት ማንበቡ እናልፋለን። ዳጊ ወጣ ብሎ ጠይቋል። ስለዚህ እንተዋወቃታለን። ግን እሷን ከመተዋወቃችን በፊት እናንተ ማናችሁ? ራሳችሁን አስተዋውቁ። እኔ ብርክቲ ፍሳይ። ብርክቲ ፍሳይ። ፍራውል ጸጋይ ይባላል። ፍራውል ጸጋይ። እሺ። ሄቨን ብርሃኑ። ሄቨን ብርሃኑ። ሁንደሁል ታደሰ። ሁንደሁል ታደሰ ይባላል። ሁንደሁል ምን ማለት ነው? ሁንደሁል ማለት ከሁሉ በላይ ማለት ነው። ከሁሉ በላይ አንደኛው ነው የሚጨርሱት ማለት። በደንብ አድርጋችሁ አዳምጡ። የመጀመሪያ ዙር ተጠያቂዎች ቅዳሜ አንዶች ናችሁ። በዚህ በኩል ያላችሁት ጥያቄው ለእናንተ ነው የሚመጣው። ሃይ ሰላም ሰላም ነሽ? ማነው ስምሽ? ጽዮን እባላለሁ። ጽዮን የት ነው የምትሰሪው? አቢሲኒያ ባንክ ሰራተኛ። አቢሲኒያ ባንክ ብድር ፈልጌ ነበር። ይችላል? በየደበቅ ግን ተበድሮ ይችላል ይልኝ አይጠፋም ማለት። ለቤተሰብሽ ስንተኛ ልጅ ነሽ? ለቤተሰቦቿ ስንተኛ ልጅ ትመስላችኋለች ጽዮን? እስኪ ዋት ቻውን ጽዮንን አይታችሁ ታናሽ አላት ታላቅ አላት? የመጀመሪያ ልጅ አይለችም። አይ ቲንክ መሀከለኛ ነች ብዬ ነው የማስበው። የመጨረሻ ልጅም አትመስልም። ታውቃታለህ እንዴ? አካውንታንቶች ያስቸጋሪ ነው። ጽዮን እኔ የመጨረሻ ልጅ ናት ብዬ ነው የማስበው። ለምን? ይሄ ከስራዋ አንፃር ባንክ ስለምትሰራ ሰራተኛ መሆኗ እና ይሄ ፊዚካሊ የሆነ እድሜዋን ገመትኩኝ። እኔ ምን አገባኝ ትችላለች። ስታሰብ ግን የመጨረሻ አይመስልም። የምታሰብ አይኗ ምናምን አገላለጡ አይኗን አይተዋል። አይኗን አይ ኮንታክት አደረግ። እሺ ቶሎ በሎ። አንተ መካከለኛ ነሽ ነው የምትለው? መካከለኛ ማለት አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ በሉና ታላቅ ያለው የተቆጣጠሩ ያደገ ስለሚመስል ሁለተኛ ብለዋል። ቅዳሜ አንዶች ስንተኛ ልጅ ትመስላችኋለች? ሶስተኛ፣ ሁለተኛ፣ የመጀመሪያ፣ አንደኛ። ምላሽ ለቤተሰቤ ሁለተኛ ልጅ ናት። የሆነማ የምታውቀው ነገር አለ። ዝም ብለህ እንደዚህ ልትከራከራት ባያውቃት እንደዚህ በቀላሉ ሊመልስ አይችልም። ቅዳሜ አንዶች በሚገባ የመጀመሪያውን ፊት በአግባቡ አንብበውታል። ለቤተሰቦቿ ሁለተኛ ልጅ ነች። የትምህርት ደረጃሽ ምን ላይ ነው?
ቅዳሜ ሁለቶች ይህን ፊት አንብባችሁ ምን አይነት የትምህርት ደረጃ ላይ እንዳለች ማወቅ ቀላል። ፊት አንብቡ እንጂ እንዴ! ስትታይ የጨረሰች አውሩ። ምንድን ነው የጨረሰችው? ክላስ ጨርሳለች። የጨረሰች ትመስላለች። ትምህርት አልቆ ማለት ነው። አሰራት ዲግሪ እኮ አውሩ። ምን አገባኝ። ዲግሪ ይመስለኛል። ዲግሪ ስንተኛ ዲግሪ? አንደኛ ዲግሪ። በመጀመሪያ ዲግሪ ባንክ እየሰራች ነው የሚሉት እነሱ። ለቤተሰቦቿ ሁለተኛ ልጅ ነች። 5 ናቸው። ዲግሪ ተመርቃ ቤተሰቦቿ ድግስ ጥርግ አድርገው በልተዋል እና አሁን ደግሞ እሷ ደሞዝ እየበላች ነው የሚሉት። የትምህርት ደረጃው ምን ይመስላል? አካውንታንት ፈርስት ዲግሪ። ያው አካውንታንት የጨመረበት እንጂ ያው ፈርስት ዲግሪ ነው። እሺ ማስተርስ። በጣም ጥሩ። ቅዳሜ ሁለቶች ፊት አይተው አነበቡና የመጀመሪያ ዲግሪ ነው ያላት ብለዋል። ማስተርስ ዲግሪን ጨርሻለሁ። የማስተርስ ዲግሪዋን ጨርሳለች። ቅዳሜ ሁለቶች ንባብ አልተሳካላቸውም። ቅዳሜ አንዶች ማስተርስ ዲግሪን ጨርሻለሁ። እውነት ግራጁዌት አድርገሻል? አግብተሻል? ቅዳሜ አንዶች አግብተሻል የተባለው ይህ ልጅ ያውቃታል። እኔ አሁን ግራ ገባኝ እኮ ነው። አላገባችም ብዬ ነው የማስበው። እሺ አግብታለች አላገባችም? ፍቅረኛ ያላት ግን አላገባችም። ስሙስ ማን ነው? ፍቅረኛ አላት ግን አላገባችም ብላለች። ፍቅረኛዋ ስም ማን ነው? ሄኖክ ወይ ዳዊት? ሄኖክ ወይ ዳዊት? ሄኖክ አለ እዚህ ውስጥ አለ አለ ሄኖክ አለ 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 አለ። ባንክ ነው የምትሰራው እሷ። ኦኬ አግብታል። ሄኖክ አግብታል። ለምንድን ነው እንዲኖራት የፈለግሻል? መማ ፍቅረኛ ያላት መሰለኝ። በቃ አላገባችም ተብሏል። አግብታለች የሚል ሰው አለ እዚህ ውስጥ? አግብታለች ወደ ልጆች እናት ነው ጭራሽ። አግብታለች አልወለደችም። በቃ ሀሳቡ በጣም ብዙ ነው። የዚች ልጅ ፊት በጣም ይነበባል ማለት ነው። አሁን የገባኝ ነገር ይሄ ነው። ቅዳሜ አንዶች አላገባችም። አላገባውም። አዩዋ አጅሬ ስልክ ይዟል። አያችሁታ እንዴት አጽንኦት እንደሰጠ። አላገባችም። አንድ አራቴ ልጅቷ እንዴ ነው ያለችው፣ እሷ አራቴ ነው ያለችው። ይኸው እማማ ራሱ እንዴት እንደሚያዩት ታዝቦት። እሺ እንጀራ መጋገር ትችያለሽ ወይ? እችላለሁ። በቅርቡ ቼክ አላረኩም ግን እችላለሁ። እንጀራ ከጋገር ስንት ጊዜ ሆነሽ? ለእናንተ እንጀራችሁ በነገራችን ላይ ትክክለኛውን ግምት ማግኘት ነው። ሞክሩት። ያ ሁሉ አይን ያለው ነገር እንደ ማንበብ ያቅታችኋል። እንጀራ እኮ ሰፊ ነገር ስላዴ ስለሆነች ከተጠጋችሁ ሰጣችኋል። 3 ጊዜ አይደለም ብዛቱን አይደለም። መጨረሻ ከጋገረች ስንት ጊዜ ሆናት? መጨረሻ ላይ ከጋገረች ስንት ዓመት ወይ ደግሞ ስንት ወር? ጋግራ አታውቅም። እንጎቻ ምናምን ጋግራ ያቀላ ብላለች። እናቷ ስትጨርስ ነው የምትጋግረው። አይ ለመጨረሻ ጊዜ አልጋገረችም። በነገራችን እንጀራውን ጨርሰሽ እንጎቻ ጋር ደርሰሽ አልጨረሽ። እናቷ ጋግረው ሲጨርሱ እንጎቻ ነው የምትጋግረው አለችኝ። ጭራሽ መጨረሻ ላይ አልጋገረችም እንዴ? በመጨረሻ አልጋገረችም። መጨረሻ አልጋገረችም ማለት ጭራሽ ጋግራለች እንዴ? ከ3 ከ4 ወር በፊት። ኧረ የዓመት እንትን የላትም ጽዮን። ግን እንደዚህ ገምተሽ እሺ? አላገባችም። እንጀራ ጋግራ ታውቃለች። ምን ባለ 3 ወር ማስተርስ አላት። 3 ወር 4 ወር እና 3 ወር። ወደ ምላሹ እናልፋለን። ግን ለየት ያለ መልስ ያለው ሰው አለ? 1 ዓመት 5 ዓመት 2 ዓመት 2 ዓመት 3 ዓመት 2 ዓመት 3 ዓመት። ጎበዝ እንጀራ አንባቢ። እንዴት ነው ልታነበው የቻልከው? እኔ 2 ዓመት ነው ያሰብኩት። አንተም 2 ዓመት ነው ያልከው? እንዴት አነበብክ?
ማነው ስም? ቅዱስ ቅዱስ እንዴት እንዳነበበው ሰማችሁት? ስትላል አንድ ዓመት ብጨምርላት 2 ይሆናል እና 2 ነው መሰለኝ ያለችው እና 2 ዓመት 3 ዓመት ነው ያለችው። አሪፍ ነው። ቅዳሜ ሁለቶች እስካሁን ምንም አልመለሳችሁም። እነሱ 2 ጊዜ 150 ነጥብ አግኝተዋል። እናንተ ለጾም መፍቻ እንቁላል እያመቻቻችሁ ነው መሰለኝ። ትዊተር አካውንት አለሽ? የለኝም። ፌስቡክ አካውንት አለሽ? አለ ኢንስታግራምስ? አለኝ። ሊንክድኢንስ? ምን ሊንክድኢን አለኝ? አዎ በደንብ ለስራ ያዋጣል ማለት ነው። ኦፍ ኮርስ። ተከራይ ነሽ ወይስ የቤት ባለቤት? ተከራይ ነኝ። ተከራይ። ለኪራይ ስንት ትከፍያለሽ? አሁን ብላለች። ቤት ኪራይ ስንት ትከፍላለች? የባንክ ቤት ሰራተኛ ስለሆነች ደሞዟ ሊሆን የሚችለው ከስንት በማስተር ስለሆነ እስኪ የቤት ኪራይ እንትን ደሞዟ ስንት ሊሆን ይችላል? ከደሞዟ ተነስተን ለመገመት እየነገረች ነው። የባንክ ሰራተኞች ደሞዝ ስንት ይመስልሻል? እንደየሚሰሩበት ባንክ ይለያያል። በእርግጥ ግን ከ9,000 እስከ 11,000 ሚኒመም። እንደዛ ሳይሆን አንተ ስንት ይመስላል? ያው እስከ 15 እስከ 25 ሺህ ብር ይከፈላታል። የቤት ኪራይ ደግሞ 9-10 ትከፍላለች። 9-10 የሚባል የለም። ትክክለኛዋን ያለችውን ወስኑና ንገሩ። 3 ዓመት ነው እንጀራ ካጋገረች። ስለዚህ ምጣድ አትጠቀም ማለት ነው። የመብራቶቿ ቀንሷል። ቶሎ በሉ። የቤት ኪራዩ ስንት ይሆናል? 8 ማክሲመም በቃ 8። ተስማሙ? 8። እሺ ስንት ይመስላችሁ? 5,000 6,000 10 7,500 መቀየር ይችላል። የስቶቭ ይቻላል። በቃ በዚህ ጋር ኃይለኛ ናቸው። ጨረታ ነው የሚመስለው። 12 11 ሁሉንም ጨርስ። እሺ ከእናንተ ውስጥ ተከራይተው ይኖራል? ስንት ነው የምከፍለው? 6 ይመቻችሁ። ለተከራይ ይቻላል። እሺ ለየት ያለ አንድ ብቻ ከእናንተ 25,000 አንተ ደሞዟን ሙሉ ነው ታስከፍላት። አያችሁታ ወንድሞቼ ይከፍሉላታል። እናንተ ይሄን አላሰባችሁ። 8,000 ብር 500 አጨምሩ። የሚስቶፍ በቂ ነው። 8,000 10,000 ብር ከፍለ 10,000 ብር ነው የሚከፍለው። እናንተ ከመጨመሪያው በፊት ያለውን ሂሳብ ነው የምታውቁት ማለት ነው። ሰምታችኋል። ካልሆነ አከራዮቿ አሰሩበት። መንጃ ፍቃድ አለሽ ወይ? ቅዳሜ ሁለቶች መንጃ ፍቃድ አለው። ይህ ፊት መኪና ምናምን ባንክ ነው የምትሰራው? የላት። ተስማምትሻል? የላት። አሁን ከተሳሳቱ ምንድን ነው እያሰባችሁ ያላችሁት? ይመስላል። አላት የላት? መንጃ ፍቃድ የላት። አላት የላት። አላት። እሺ በሱ ሀሳብ አያችኋ፣ ወንዱ ልጅ አላት። ተስማሙ እኔ የላትም እኮ በቃ ተስማሙ። እሺ በቃ በሱ አንድ ጊዜ ማለት ነው። እንዴት በደንብ በአትኩሮት ስላያት ደስ ስላለኝ ቁምና እንዴት እንዳለች አሳየኝ። እንዴት ነው ያለች? አንዴ ቁምና አሳይ። ይሄ እንዴት እንዳለች በሱ ሆኗል። መንጃ ፍቃድ አላት የላትም? እናያለን። መንጃ ፍቃድም የለኝም። ቅዳሜ ከሰዓት የፊት ማንበብ ፕሮግራም ነው። እስካሁን ድረስ የጽዮንን ፊት እያነበብን ነው። ቅዳሜ አንዶችና ቅዳሜ ሁለቶች ከኛ በላይ ፊት ማንበብ ለአሳር ብለው መጥተው ነበረ። ሰው አይቶ አይገመትም። ሰው ታይቶ የሚገመት ነገር አይደለም፣ ግን ግምቱም ልክ የሚሆንለት ሰው አለ አይደለ? ስለዚህ እስካሁን ባለው ውጤታችሁ ቅዳሜ አንዶች 300 ነጥብ አላቸው። ቅዳሜ ሁለቶች 150 ነጥብ አላቸው። ወደ ቀጣይ ጥያቄ እናልፋለን። ክረምት ወይስ የሚመቸኝ አለባበሷን ይሁ ፀጉሯ ስታይሏን ይሁት በቃ ይሆናላ። ይመቻት።
ምንድነው ያይቻለች? ክረምት ነው በጋ ነው? ተነጋገሩ። እኔ ክረምት የሚመቻት ይመስለኛል። ይሄ የፊቷን ምቾት ምናምን ሳነበው አለ አብሮሽ እዛው ከሱ ጋር አውሩ። ክረምት የሚመቻት ይመስለኛል። የፊቷን ምቾት ምናምን ሳነበው ክረምትን ኢንጆይ የምታደርግ ፀሐይ የማትወድ ብዙም ከቤት የማትወጣ ምናምን ይመስለኛል። ስለዚህ ክረምት ነው የሚመቻት። እኔም እስማማለሁ። የሰሞኑ ብርድ ተስማምቷታል። እስማማለሁ። አረ ልጅ ያውቃታል ግን የላት በሰሞኑ ብርድ ተስማምቷታል እያልኩ ነው። ጭራሽ ዝምድና አላችሁ? አራራራ ክረምት ነው የሚስማማት። ክረምት ወይስ በጋ? በጋ በጋ በጋ። ምክንያቱም የስራ ሰው ስለሆነች እንዳትረበሽ ስራ አርፍዳ እንዳትገባ በቃ ቅዱስ ድል አልገጠመውም እንጂ እንሄዳለን መሰላችሁ። ወደ ምላሹ እናልፋለን። ክረምት ይመቸኛል። ለምን? አይ ሙቀት አልወድም። ክረምት ይመቻታል። ክረምት ይመቻታል። ጽዮንን በጣም እናመሰግናታለን። የመጀመሪያው ንባብ ፊት ተነቦ በደንብ አልቋል። ጽዮን ደግሞ በጣም በደስተኝነትና በመልካም ፈቃደኝነት መንገድ ላይ ቆማ ይህን ሁሉ መረጃ ለዳጊ ስለሰጠችው አንድ ጊዜ ለጽዮን ሞቅ ያለ ቅዳሜ ሁለቶች ናቸው። ሁለተኛውን ፊት በማንበብ የሚጀምሩት ህንዳኦልና ሄቨን ናቸው። በዚህ በኩል ያሉት ቅዳሜ አንድ ላይ ደግሞ ብሩክታይትና ፍራኦል አሉ። 450 ነጥብ አላቸው። ህንዳኦልና ሄቨን ሁለተኛውን ፊት ለማንበብ ሙሉ ዝግጅታቸውን ጨርሷል። ስሙ ማን ነው ብዬ ልጀምረው? ይቀላቸዋል። ህንዳኦል ለአንተ ረዘም ያለ ሰው ጉዱን እናያለን። ደህና ነኝ። ስምህ ማን ነው? ወሊድ። ወሊድ? ያ። እሺ ወሊድ፣ ሁሉ አማን? ሁሉ አማን አልሐምዱሊላህ። ስራ ምንድን ነው? ዋሊድ ብሎ ዋሊድ ስራው ምን ይመስላችኋል? ቅዳሜ ሁለቶች ህንዳኦልና ሄቨን ተነጋገሩ። ጋራጅ ውስጥ አይመስለኝም። የጋራጅ ሰራተኛ በደንብ ሊው እኮ ስልክ ቤት ሆነ አይመስልም። ወስኑ። ወይ ንግድ ውስጥ ያለ ሰው። እሺ ተስማሙ። ነጋዴ በሚለው እናያስ። አያችሁ በእኔ በኩል ሲሆን በኋላ ስትበሉ አንተን እንዳትሉ መቀየር ትችላላችሁ። ቶሎ በሉ። የመጨረሻው ውሳኔያችሁ በቃ ንግድ ላይ ነው ያለው። ተስማምታችኋል? ሄቨን በኋላ በአንተ ነው እንዳትይ። እኔ የለሁበት። እንዳውል ጨርሰናል። ምን ይመስላችኋል ስራው? ቶሎ በሉ። መርካቶ ውስጥ ነጋዴ፣ ባስኬትቦል ተጫዋች፣ ነጋዴ፣ ተማሪ፣ ስራ የለውም። በጣም ጥሩ። ቱሪስት ጋይድ የምሰራው። ቱሪስት ጋይድ? አስጎብኝ ነው። ለቤተሰብ ስንተኛ ልጅ ነህ? እኔ ቅዳሜ አንዶች ቀበጥ ይመስላል። የመጨረሻ ልጅ ነው። ቀበጥ ይመስላል አለ። ለቤተሰቦቹ ሁለተኛ ልጅ ነው። ተስማምተሻል? ተስማምቻለሁ። አራራራ ስንት ይመስላችኋል ቤታቸው ውስጥ? 5 4 ታላቅ ወንድሞች አሉት ምናምን። 5 የመጨረሻ ልጅ ነው። 3 የመጨረሻ ልጅ አይደለም። ቅዳሜ አንዶች ተበልተዋል። 3 አንተ ስንተኛ ልጅ ነህ? 3ኛ። አንበሳ ነው። የትምህርት ደረጃ ምን ላይ ነው? ቅዳሜ ሁለቶች የሆነ ከ12 ያቆመ ነው ይመስላል። ከ12 ያቆመ ይመስላችኋል? እሺ ፈርስት ዲግሪ ያው ፎር ሹር ያው አክሰንት አራስ ይመቻል። ሄቨን ፈርስት ዲግሪ ነው። ፈርስት ዲግሪ በምን ይመስልሽ? በሆቴል ኤንድ ቱሪዝም? ኦብቪየስሊ ቀጣይ ሳምንት ፈረንጅ ጠይቀንላል። ለሄቨን እንመጣለን። የከበዳለ ከአማርኛው ነው ትንሽ ተወሳስቦባን። እናመሰግናለን። ቀጥይ ምላሻችሁን ተስማሙና እሱ 12 ብሏል። አንቺ ፈርስት ዲግሪ ብለሻል። ተስማሙ። እሺ በሷ ሄድኩ። በሷ ሄደ። አባ አንተ ጀምር። ሁሉ ነገር እሷ ጀምረውና እኔ የምፈራው ሁለቱም እሷ ሲሉ እንዳይጋጭ ነው። እንደዚህ ብለው ማለት ነው። ወደ ምላሹ እናልፋለን። 12 12
ወደሱ ብትሄጂ ይሻልሽ ነበር። ከጨዋታው በላይ እናንተ በጣም እያዝናናችሁ ነው። በጣም ኤግዛም ወስዳል ወይስ እንዴት? አይ ጨረስኩ። በቃ አዎ ጨረስኩ። እሺ መንጃ ፈቃድ ሳለ ኦፍ ኮርስ አለው ቅዳሜ አንዶች በደንብ ነው የሚኖረው። መንጃ ፈቃድ አለው ወይ? ቱር እየሰራ በሚገባ ይኖራል። ቱር እየሰራ በሚገባ ይኖራል ይኖራል። ሰዎቹን ድራይቭ እያደረገ መስኮት ከፍቶ እየነዳ ነው ያያችሁት እናንተ ወይስ እንደዚህ እጁን አውጥቶ ምናምን? ይሄ ብሔራዊ ሙዚየም ነው። ይሄ እዚህ ጋር የምታዩት እያለ ሲያስጎበኛ የታችሁት ነው። አለው በሹፌርም ይሄዳል። በነገራችን ላይ ቱር ጋይድ እሱ ጋይድ እያደረገ ሌላ ሰው ድራይቭ እያደረገ ሊሄድ ይችላል። መንጃ ፈቃድ ላይኖረው ይችላል። አለው ይሄ አለው። አዎ እነዚህ ሰዎች ግን የሚያውቁት ሰው የገጠማቸው ይመስላችሁ? አለው ሜቢ አዎ አለው አለው ሁለቱን ሰው ይደቀ ብዙ ነገር ይሞክራል። እኔ አላልኩም። እሺ አለው ብሏል። አዎ አለኝ። መንጃ ፈቃድ አለ? አዎ መንጃ ፈቃድ አለው። ቅዳሜ አንዶች ናቸው የጥያቄ ሰዓቱን የጀመሩት። አሁን ወደ እናንተ እንመጣለን። ግን እነሱ እስካሁን ድረስ ያላቸው ነጥብ ስንት ነው? 450 ነጥብ ነበረ። አሁን 150 ሲጨምሩ 600 ለ150 ይደረሳል። ጥያቄው የለቅ እንጂ ምን አባቱ። በነገራችን ላይ የመጨረሻ ጥያቄያችሁ መኪና የለህም? ፓስፖርት ሳለ? አዎ አለኝ። በጣም አሪፍ። እሺ ስንት ቋንቋ ትናገራለህ? እሺ 3 ቋንቋ ምን ምን? አይዞህ 3 ልጅዋል። ከዚህ በኋላ ሌላ የምትለኝ አልሰማህም። 3 ምን ምን? እንግሊዘኛና አሪፍ። እንግሊዘኛ፣ አማርኛ አሁን እያወራ ነው። 2 አረብኛ አጨብጭቡ። አንድም ሊሆን ይችላል አናውቅም፣ ግን እንስማው። 3 አማርኛ እና አረብኛ እና እንግሊሽ። አማርኛ፣ አረብኛ እና እንግሊሽ። ያ ከመለሰ አይቀር እንደዚህ ነው። በቃ ዝም ብሎ መመለስ አይደለም። መንጃ ፈቃድ አለው የለውም ምናምን ሳይሆን እንደዚህ የተሻለ 200 ነጥብ ሰጥቻቸዋለሁ። 200 ነበራቸው፣ 150 ነበራቸው። 200 ሲጨምርላቸው 350 ሆኑ። 350 ለ600 ተሸነፉ። የዛሬ የፊት ማንበብ ጨዋታ በአግባቡ ተጠናቋል። ዋሊድም ልክ እንደ ጽዮን መንገድ ላይ ቆሞ ለዳጊ ተገቢውን የራሱን እውነተኛ መረጃ ስለሰጠ በጣም እናመሰግነዋለን። ለዋሊድ ብሩክታይትና ፍራኦል ናቸው አሸናፊዎች። ሁለቱ ናቸው አሸናፊ። በዚህኛው በኩል ደግሞ ሄቨን እና ሁንዳኡል በጣም አዝናኝ የጨዋታ ሰዓት ነው የነበራቸው። እንዳሉ ጨርሰውታል። የዛሬ ሳምንትም ሌላ ያልታየ አዲስ ፊት ይዘን እንመጣና እንድታነቡ እናደርጋቸዋለን። በዚህ ጨዋታ ላይ በጣም ብዙ ነገሮችን ነው የምናየው። እዚህ ጋር እንመጣና ትክክለኛውን ግምት ከገመትን፣ ትክክለኛውን ንባብ ካነበብን ቅዳሜ ከሰዓት ነው፣ ገንዘብ በሽ ነው፣ ሽልማት ዘጭ ነው፣ በዓል እየመጣ ነው። ስለዚህ በደንብ አድርጎ የሰውን አይነ ውሃ አድርጎ የበላ ሰው ልክ እንደነ ብሩክታይትና ፍራኦል የዛሬ የጨዋታ ሰዓት አሸናፊዎቹ 2000 ብሩን አፍኖ ይሄዳል ማለት ነው። እንኳን ደስ አላችሁ፣ አሸንፋችኋል። የዛሬ አሸናፊዎች ፍራኦልና ብሩክታይት እንኳን ደስ ያላችሁ። ሁንዳኡልና ሄቨን ደግሞ በሌላ ጊዜ መታችሁ ታሸንፋላችሁ ብለን እናስባለን። በዚህ ቦታ ላይ ሳምንት መታችሁ መጮትና ማሸነፍ ትችላላችሁ። 7696 ላይ ብቻ ኬኬ ብላችሁ ላኩልን። በየሰፈሩ ፊት በማንበብ ተክነናል። ከኛ በላይ ፊት አንባቢ ለአሳር ያላችሁ ሰዎች እዚህ ትመጡና ፊት ታነቡና ትሸለማላችሁ ማለት ነው። ቅዳሜ ከሰዓታችን በጣም ሞቅ ደመቅ እንዳለ ነው የሚቀጥለው። አብራችን ቆዩ። ቅዳሜ ደመቅ እንዳለ ይቀጥላል።